እነዚህን ሶስት ነገሮች በኑሯችሁ መመሪያ ማድረግ አለባችሁ። እነዚህን ሶስት ነገሮች ስታደርጉ እግዚአብሔር ከኛ ጋር ይሆናል። ሰይጣን ደግሞ በጣም ይናደዳል፣ በጣም ይጠላችኋል። እንደዚህ ስታደርጉ እመቤታችንን የሚጠላበት ምክንያት ራሱ ይሄ ነው። ሰይጣን እነዚህን ነገሮች የያዘን ሰው አይወድም። ጨርሶ በአገር እንዲኖር አይፈልግም። ማጥፋት ነው የሚፈልገው። ክርስቲያን መሆን ማለት መንግስተ ሰማያት የሚባል ሀገር ውስጥ እየሮጡ ሄዶ መግባት አይደለም። ክርስቲያንነት ማለት ሰላማዊ የህሊና ኑሮ መኖር ማለት ነው። በምንም ነገር የማይረበሹ መሆን ነው። ክርስቲያን ብትሆኑ የክርስቶስን ሰላም አይባችሁ ነበር። ሰላም ካለሽ ክርስቲያን ነሽ፣ ሰላም ከሌለሽ ግን ክርስቲያን አለች። ምንም ነገር ቢሆን ያለ እግዚአብሔር ፈቃድ የሚደረግ እንደሌለ አውቀሽ በልብሽ ሰላም ይዘሽ ኑሪ። ክርስትና ማለት የክርስቶስን ፍቅር በትክክል ማሰብ ፊል ማድረግ ማለት ነው። እሱን የቀን ውሎ የኑሮ መርህ ማድረግ ማለት ነው። ማታ ስንተኛ እንደ መነኩሴ 41 መቁጠሪያ እንደዚህ ላትቆጥር ትችላለህ። ዝም ብለህ እንዲህ ማለት እንቅልፋችሁ እስከሚመጣ ድረስ እንደዚህ በሉ፣ ተጋድማችሁ ዝም ብላችሁ ማለት ነው። ከዛ እንደዚህ እያላችሁ ተኙ። ጠዋትም ሌላ ጸሎት ልትጀምሩ ስትሉ እንደዚህ በሉና ጸሎታችሁን ጀምሩ። መኪና ውስጥም ገብታችሁ ዝም ብላችሁ ታክሲ ውስጥ ይሁን የትም ውስጥ ሆኑ፣ ዝም ብላችሁ የትም ውስጥ ናችሁ ግጥም አድርገህ አንደበትህን እንደዚህ በሉ ዝም ብላችሁ። በቃ በሰይጣንና በሆኑ ሰዎች ማመካኘትን ካላቆምን ወደ ክርስቶስ መድረስ አንችልም። ውሸታም ሰዎች ቀጥታ የሚቃረኑት ከእግዚአብሔር ጋር የእግዚአብሔር ባላጋሮች ናቸው። አትዋሹ ነው፣ እውነተኛ ሁኑ። ማስመሰል ይጎዳል ያጋልጣልም። እንዴ እኔ እኮ ውሸታም አይደለሁም። ብዙ ውሸታም ሰዎች በሰላማቸው ነው የሚኖሩ። እኔ እርኩስ አይደለሁም። ብዙ የረከሱ ሰዎች እንደ ልባቸው ይኖራሉ። እኔ ለማንም ተንኮል አስቤ አላውቅም፣ ግን ሕይወቴ የተመሰቃቀለ ነው። እግዚአብሔርስ ምን አድርግ ነው የሚለኝ? ያላመኑ ሰዎች ትንሽ እየነገሩ ይሳካላቸዋል። እኔ ጭራሽ ስጸልይስ ባሰኝ እንድንል ማለት ነው። ሰዎች ሃይማኖተኛ መሆን እፈልጋለሁ ማለት ሲጀምሩ ሰይጣን የሚታገላቸው ገንዘባቸው ላይ በመታገል ነው። ሁልጊዜ እንዳይሳካላቸው ማድረግ ነው። ማጉደል፣ ሲነግዱ ማክሰር፣ ሲማሩ ማክሰር፣ ሲሾሙ ማክሰር፣ ሲያበድሩ እንዲከዱ ማድረግ። እግዚአብሔርን ታገስ፣ ጠብቀው፣ በርታ፣ ልብህም ይጽና። እምነት ከድንግል ማርያም ጀርባ ላይ አለ አዝላው። እምነት በማህፀኗ አደረ። የሚታመነው አምላክ እምነት በእሷ አቅፍ ውስጥ ነበር። የእምነት ሀገር ናት እመቤታችን፣ ሀገረ እግዚአብሔር። ንጉሥ ከከተማው ይገኛል፣ እግዚአብሔር ከማርያም ማህፀን ይገኛል። ለንጉሥ ማመልከቻውን መንገድ የሚፈልግ ሁሉ ንጉሥ ወዳለበት ከተማ ነው የሚሄደው። እግዚአብሔርን ማግኘት የሚፈልግ ሁሉ እግዚአብሔር ከተማው እመቤታችን ናት። 9 ወር ከ5 ቀን የከተመባት ያልጠበበችው በቂ ከተማ። አዳም ያልሆንለትን፣ አረጋዊ አብርሃም ያልሆንለትን፣ ማቱሳላ በ969 ዓመቱ ያልገለጠውን ብርሃን 15 ዓመት ብላቴና ዘመናትን አስረጅቶ የሚኖረውን አምላክ ታቅፋ ብርሃን ወደ ምድር እንዲወርድ አደረገች። ድንግል ማርያም ሃይማኖትን የምትሸፍን ሳትሆን ሃይማኖትን የምትገልጥ ናት። ኮርማዎች ታረዱ፣ ፍየሎች ታረዱ፣ ርግቦች ተሰዉ፣ ወይፈኖች ተሰዉ። ምንም ጠብ ያለ ነገር የለም። አሁን ግን አንዱ በቃይ ጽዋ ከንጽሕት አዳራሽ ከእመቤታችን ተቀዳ። አያዳግምም። አንድ ጊዜ ሙቶ ዓለምን አጠገበ። አንድ ጊዜ ተቆርሶ ዓለምን አጠገበ። አንድ ጊዜ ተቀበረ። አንድ ጊዜ ሞትን ገደለው። እመቤታችን ይሄው ሁሉ የክርስትና ጸጋና ደስታ እንድናገኝ ብዙ መከራ ተቀብላለች። ለኛ መላእክትን የሚበልጥ ድንግልና እያላት የዮሴፍ ሚስት ተብላ ትታማ ነበር። በንጽህናና በብስራተ መልአክ የወለደችውን አንድ ልጇን እንኳን ማሳደጊያ ሀገር ተነስቷት ተሰዳለች። ልጇ ሲገረፍ ማየት ሌላ ችግር ሆኖ የተገረፈው ልጇን እግሩን አቅፋ እንኳን እንዳታለቅስ ዕድል የተነፈገች ሰው ናት። አዲስ ዓመት መጥቷል። በዚህ ዓመት በቃ በክርስቶስ መደሰት የሚል እቅድ አውጡ። በጣም ለብዙ ዓመታት ኃጢአተኛ ሆነ ከሆነ እንደዚህ አድርጌ አትበል። ዝም ብለህ ተውና ክርስቶስ እንዲያርጎልኝ እያልክ የእሱን ብቻ ቁጥር። ክፉን በመቁጠር ከኃጢአት መውጣት አይቻልም። በጎን በመቁጠር ክርስቶስን ፈልግ። ክርስቶስን ስትፈልገው የሁሉንም ነገር ቁልፍ ታገኘዋለህ። ስጋው ከመለኮቱ አልተለየም፣ መለኮቱ ከስጋው አልተለየም። ይህ የስጋ ርስት ነው፣ ይህ የመለኮት ርስት ነው አይባልም። መለኮትና ትስብእት አልተለያዩም፣ አልተለወጡም፣ አልተቀላቀሉም፣ አልተጠፋፉም። ያዳነኝ መለኮት ነው፣ የታመመ ስጋ ነው አትልም። እንደ ሰውነቱ ታመመ፣ እንደ አምላክነቱ አዳነን የምንለው አምናለሁ እታመናለሁ። መለኮቱ ከስጋው ስጋው ከመለኮቱ ለቅጽበት ያህል እንኳን እንዳልተለየ ይሄን አምናለሁ። የምናመልከው ክርስቶስ ይሄ ነው። እመቤታችን አንድ ናት። ድንግል ደግሞ እናት ናት። ክርስቶስ አምላክ ነው፣ ሰው ነው፣ ግን አንድ ነው። እመቤታችን የሕይወት ውሃን ስለተሸከመች ስጋዋ አልፈረሰም።